ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። ኢትስ አ ቢዩቲፉል ዴይ። ቆንጆ ቀን ነው። ጌታ ይባረክ። እንዴት ነው? ሁሉ ነገር ሰላም ነው? ካቆምንበት እንቀጥላለን። አትሊስት ሃፍ አን አወርም የእግዚአብሔርን ቃል ሼር እናደርጋለን። አብረን ተባረኩ። እንጸልይ። ቅዱስ አባት ሆይ እናመሰግንሃለን ስለዚህ ቢዩቲፉል ዴይ። ብሌስድ ቢ ዮር ኔም። አባቴና መድኃኒቴ እግዚአብሔር ሆይ አሁንም ደግሞ ባለን ጊዜ ሁሉ አንተን እንድናገለግል ተናግረህናል። እንደ ኔም ኦፍ ኢየሱስ ከወገኖቼ ጋር ቃልህን ሼር አድርገን ጌታው ያካፍለን። መናህና ብላን እንደ ኔም ኦፍ ኢየሱስ ለሚመጣው መንግስት አዘጋጀን። አባቴና መድኃኒቴ እግዚአብሔር ሆይ ሁሉም በደሉ የእግዚአብሔርም ክብር ጎሏቸዋል ተብሎ ተጽፏል። እንደ ኔም ኦፍ ኢየሱስ እኔንና ወገኖቼን በኢየሱስ ክርስቶስ ደም እጠበን። አባቴና መድኃኒቴ እግዚአብሔር ሆይ ለመምጣት አዘጋጀን። ኢን ዘ ኔም ኦፍ ኢየሱስ ክፉ ሁሉ የታሰረ ይሁን ከላይኑ ላይ ሁሉ ካየሩ ላይ ኢን ዘ ኔም ኦፍ ኢየሱስ ክፉን አሰርኩት። ሩስ ካላባዲና ማሴንደሌሌቤዲ ኦራ ፓላባዲና ማሴንደሌሌቤዲና ማጋስ አባቴና መድኃኒቴ እግዚአብሔር አስተምረን። ኢን ዘ ኔም ኦፍ ኢየሱስ አሜን። ወገኖቼ ሰላም ናችሁ? ጌታ ይባረክ። ዛሬ እንቀጥላለን። ያው ፋውንዴሽናል ክላስ ላይ ነን ያለነው። መሰረታዊ ትምህርት ጊዜ ካገኘን ዮሐንስ ራእይ ቻፕተር 14 ምዕራፍ 14 ሼር እናደርጋለን። ሊትል ቢት በምንችለው ጥቂቱን እናያለን። ዛሬ ግን የመሰረታዊ ትምህርታችንን እንቀጥላለን። ወገኖቼ ትላንትና ጌታ ሲያስተምረኝ ምንድን ነበረ? ስለ ደቀ መዝሙርነት ሁሉ ጊዜ አስባለሁና ምንድነው ደቀ መዝሙር የሚለው ነገር አይ ሃቭ አ ሊትል ቢት ትንሽ ነው አይዲያው የነበረኝና በርግጥ ደቀ መዝሙር ማለት ምንድነው ያልኩኝ ስል ትላንትና ጌታ ምን አስተማረኝ? የእግዚአብሔር ቃል ራሱ ቃሉን ሰጠኝና ዮሐንስ ላይ ነው 8:32 ላይ ይመስለኛል 8:32 ጆን 8:32 ይመስለኛል ባልሳሳት። የእግዚአብሔር ቃል ምን ይላል? ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ይላቸዋል። አያችሁ ደቀ መዝሙር ማለት ምንድነው? ሁሉ ጊዜ በክርስቶስ ቃል የሚኖር ማለት ነው። ምን አለ ጌታ ኢየሱስ ክርስቶስ? ደቀ መዝሙር ማለት ምንድነው? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። አሜን። ጌታ ስሙ ይባረክና ደቀ መዝሙር ማለት ነው በክርስቶስ ቃል የሚኖር ነው። የክርስቶስ አሁን እኛ እየተማርን ያለው ቤዚክ የሆነው መሰረታችን የሆነው የክርስቶስ ኢየሱስን ትምህርት እየተማርን ነው። እንደዛ ሁሉ ጌታ ኢየሱስ ምን አለ? አሁን ምንድነን ማለት ነው? ደቀ መዝሙርነት የምንማረው ቃሉን የክርስቶስን ቃል በሱ እየኖርን ነው ማለት ነው። እና ወገኖቼ ሌላ ደግሞ ላችሁን ፈልገው አሁን እኛ የኪንግደም አሁን የምንሰብከውም የእግዚአብሔር መንግስት ነው። ስለሚመጣው መንግስት ነው። በቅርብ የሚመጣ መንግስት አለ እና የእግዚአብሔርን መንግስት ስንሰብክ ምን አለ መሰላችሁ? የእግዚአብሔርን መንግስት ህጉን አሁን ለምሳሌ መተዳደሪያውን ማቴዎስ 5:6-7-8 መሰለኝ ጀምረን እሱን ወገኖቼ ሜዲቴት አድርጉት፣ አጥኑት። ሰዓታችንን በጀት አድርገን ከፋፍለን ብናነብ ለሁላችንም በቂ ሰዓት አለን፣ 24 ሰዓት አለን። ስለዚህ የክርስቶስ ኢየሱስ ደቀ መዝሙር ለመሆን ምንድነው መሆን አለብን? በቃሉ እንድንኖር የክርስቶስ ቃል የሆነው ወንጌሎች ውስጥ ያሉትን መማር አለብን ማለት ነው። አሜን። ዛሬ ስንቀጥል ደቀ መዝሙር ምን እንደሆነ አይተናል። አሁን የምንማረውም ደቀ መዝሙርነት ነው። መሰረታዊ ቤዚክ የሆነውን ትምህርት እያየን ነው። የክርስቶስን ትምህርት እያየን ነው። አሁን ዛሬ ደግሞ ወደሚቀጥለው መሰረት እንሄዳለን። ጥቂትም ጊዜ ቢሆን አብረን ሼር እናደርጋለን። አሜን። ዕብራውያን 6 ተከታተሉ ወገኖች ካላችሁ ዕብራውያን 6 በጌታ በኢየሱስ ስም አነባዋለሁ። እግዚአብሔር ቃል ምን ይላል? ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስርት። እርሱም ከሞት ስራ ንስሐና በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችን ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። አሁን ምንድነው የክርስቶስ ትምህርት? አሁን ያየናቸው ምንድነው? ስለ ከሞት ስራ ንስሐ አይተናል፣ በእግዚአብሔር እምነት አይተናል፣ ስለ ጥምቀቶች እዛ ላይ ነን። እጆችን ስለመጫን አይተናል። ጥምቀቶች ላይ ያላለቀ ጥምቀት አለ ወገኖቼ፣ እሱን አሳያችኋለሁ። ስለ እጆችን ስለመጫን አይተናል። ስለ ሙታን ትንሣኤ እናያለን። ስለ ዘላለም ፍርድ እናያለን። ከዛ ምን እንላለን?
ይሄ ቤዚክ የሆነ የክርስቶስ ትምህርት በመሰራት በልባችን ውስጥ ይኖራል ማለት ነው። ስለዚህ ኔክስት ታይም አንድ አዲስ ክርስቲያን ስለ ዘላለም ፍርድ ጥያቄ አይኖርበትም። ምክንያቱም መሰረታዊ እውቀት ይኖረዋል። ስለ ሙታን ትንሳኤ መሰረታዊ እውቀት ይኖረዋል። ስለ ጥምቀቶች። ስለዚህ ዛሬ ስለ ጥምቀቶች ላይ ባፕቲዝም ማለት ኢመርስድ ወደ ውሃው መጥለቅና መታጠብ እንደሆነ በግሪኩ አይተናል ትርጉሙን። ስለዚህ የእግዚአብሔር ቃል ምን ይላል? በዕብራውያን 6 ላይ አሁን አይተናል። ኤፌሶን 5:25 ላይ ምን ይላል እግዚአብሔር ቃል? አንደኛው ከጥምቀቶች ውስጥ አንደኛው ምንድነው? በውሃ ጥምቀት አይተናል። በመንፈስ ቅዱስ መጠመቅ አይተናል። በእሳት መጠመቅ አይተናል። በመከራ መጠመቅን አይ ቲንክ አሳይቻችኋለሁ። ካላሳያችሁ አሳያችኋለሁ። ዛሬ ደግሞ ባፕቲዝም ኦፍ ዘ ወርድ ኦፍ ጋድ በእግዚአብሔር ቃል መጠመቅ የሚለውን እናያለን። አሜን። በእግዚአብሔር ቃል መጠመቅ የሚለውን ኤፌሶን 5:25 ላይ ሄደን ስናይ የእግዚአብሔር ቃል ምን ይላል? ኤፌሶን 5:25 ባሎች ሆይ ክርስቶስ ደግሞ 25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስታችሁን ውደዱ ይልና በውሃ 26 ላይ ነው። በውሃ መታጠብና ከቃሉ ጋር አያችሁ ምን ይላል እግዚአብሔር ቃል? በውሃ መታጠብና ከቃሉ ጋር አንስቶ እንዲቀድሳት ስለርሷ ራሱን አሳልፎ ሰጠ። በምንድነው? መጽሐፍ ቅዱስ እንደሚናገረው እግዚአብሔር ቃል እንደሚናገረው እዚህ ላይ ቤተክርስቲያን እኔና እናንተን የሚያጥበንና የሚቀድሰን በምንድነው? በውሃ መታጠብና ከቃሉ ጋር አያችሁ። የእግዚአብሔር ቃል ምን የማድረግ ኃይል አለው? የማጠብና እንደ ውሃ የማጠብ ኃይል አለው ማለት ነው። ስለዚህ ኤቭሪዴይ በየቀኑ የእግዚአብሔርን ቃል ማንበብ ግዴታ ነው ማለት ነው። ኤቭሪዴይ እግዚአብሔርን ቃል ምክንያቱም የእግዚአብሔር ቃል ያጥባል። አሁን ለምሳሌ እንደውም አንድ ምሳሌ ትዝ አለኝ። አሁን ምግብ ስንበላ ወገኖቼ እኔ አሁን ሽሮ በጣም ወዳለሁና ሽሮ በላሁኝ በእንጀራ በቡና አይደለ? ግን ያውን የበላሁት ሽሮ እንዴት ገብቶ ኃይል እንደሚሆነኝ እንዴት ፕሮቲን ሆኖ ለሰውነቴ እንደሚጠቅመኝ አላቅም። እንዴት እንደሚሆን እግዚአብሔር ነው የሚያውቀው። እንደዛ ሁሉ ሳይንስ በዚህ ገብቶ በዚህ ወጥቶ ይለናል አይደለ? እንደዛ ሁሉ የእግዚአብሔር ቃል ደግሞ ገብቶ እንዴት አጥቦ ውስጤን ሶል የሚለው ልቤን አይምሮዬን እንዴት እንደሚያጥብ እግዚአብሔር ነው የሚያውቀው። ስለዚህ እኛ ምንድነው ማድረግ ያለብን? በውሃ መታጠብ ቃሉን ጀስት ሪዲንግ ኤንድ ሜዲቴቲንግ በመማር ስንማር ራሱ ቃሉ ስራውን ይሰራል፣ ያጥበናል ማለት ነው። ስለዚህ የማጠብ ኃይል አለው። ስለዚህ ምን ይላል እግዚአብሔር ቃል? በውሃ መታጠብና ከቃሉ ጋር አንጽቶ የሚያነጻን ማን ነው? ቃሉ ነው ወገኖቼ። ዝም ብሎ ቃሉን የሚያነብና ሜዲቴት የሚያደርግ የሚያጠና ሰው ምን ይሆናል ማለት ነው? ይቀደሳል ማለት ነው። ላስታይም ደግሞ አሳይቻችሁ ከሆነ የእግዚአብሔር ቃል ብርሃን ነው። እዚህ ጋር ብርሃናችን እየጨመረ ይመጣል። እኔ አሁን ለምሳሌ በዚህ ባለፈው ሳምንት 2 ቻፕተር ጨረስኩኝ፣ 2 መጽሐፍ ጨረስኩኝ። ዘፍጥረትና ዘጸአትን ጨረስኩት በመስማት ማለት ነው፣ ኦዲዮ። አዲስ ኪዳን አሁን አላማዬ ምንድነው? ክርስቶስ እስከሚመጣ ድረስ መጽሐፍ ቅዱስን በቃ እስከ መጨረሻ እየደጋገምኩ በመስማትም እንትላለሁ። ብርሃኔ እየጨመረ እንዲሄድ ፈልጋለሁ። አሁን ሁለቱን መጽሐፎች በመጨረሴ በጣም ደስ ብሎኛል፣ ዘጸአትና ዘፍጥረትን። አሁን ወገኖቼ ብርሃናችን በመንፈሳዊ ዓለም ብርሃኔ እየጨመረ እንዲመጣ ፈልጋለሁ። ምክንያቱም ይሄ የእግዚአብሔር ቃል እየገባ ብርሃናችን በቀደም ትናንትና አስተማሪ እግዚአብሔር ሰው ሲያስተምሩ ምን አሉ? ስለ 3 ሄቨኖች ሲያስተምሩ ነበር። እና የመጀመሪያ ሄቨን አለ፣ ፈርስት ሄቨን፣ ሰከንድ ሄቨን አለ፣ ሰርድ ሄቨን አለ። ፈርስት ሄቨን ላይ የመጀመሪያው ሰማይ ላይ ወገኖቼ በጣም ብዙ ማጆሪቲ በጣም ቫስት ነምበር ኦፍ ክርስቲያኖች የመጀመሪያው ሄቨን ላይ ነው የሚኖሩት። ማለት ምንድነው? አውተር ኮርት ወይም ደግሞ አደባባይ። ሙሴ ትዝ ይላችኋል የሰራው የመገናኛው ድንኳን አደባባዩ ከውጭ ያለው ላይ ሰዎች ሄደው በቃ ንስሐ የሚገቡበት በየቀኑ እንደዛ አይነት ክርስትና ያላቸው ሰዎች ምን ይሆናሉ ማለት ነው? በብዛት አሉ። ብዙም ወደ እግዚአብሔር መጠጋትም ያልተጠጉ አንዳንድ ክርስቲያኖች ነው ያውቃሉ። ጀስት እንደው በርቀት ነው መሆን የሚፈልጉት። እኔ ማጥበቅ አልፈልግም እኔ ምናምን የሚሉ አሉ አይደለ? እነሱ በአደባባይ ናቸው፣ በቃ በርቀት ናቸው። እዛ ብርሃናቸውም የዛን ያክል ነው። ልብሳቸው ነጭ ልብስ አላቸው፣ ነጭ ጋርሜንት አላቸው።
ግን ከክብር ወደ ክብር እንትን አላሉ፣ አልተቀየሩም። ሁለተኛው ሰማይ ላይ ደግሞ ያሉት የበጉ ከተማ የሚገቡ ናቸው። እንደዚህ በክርስቶስ ስራ ላይ የሚደክሙ አገልጋዮች የሆኑ ለክርስቶስ የተለዩ ብርሃን የሆኑ ብርሃናቸው እየጨመረ ያለ እነሱ ቅድስቲቱ ከተማ የሚገቡት። እንደሱ ደግሞ ምን አይነት ሰዎች እንደሆኑ ላስት ታይም አይተናል አይደለም? ወደ ቅድስቲቷ ከተማ ዮሐንስ ራእይ ላይ ምን ይላል? ውሸትን የሚያደርጉ ጸያፍን ነገር የሚናገሩ እነዚህ ወደ አዲሲቷ ከተማ እንደማይገቡ ይናገራል ወገኖቼ። ስለዚህ ስለ ቅድስቲቷ ከተማ ስናነብ ዮሐንስ ራእይ 21 ከ22 ጀምሬ ባነብላችሁ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሷ ዘንድ አላየሁም። ስለ አዲሲቷ ኢየሩሳሌም ነው የሚናገረው፣ ሰማይቱ ኢየሩሳሌም ማለት ነው። ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይንም ጨረቃ እንዲያበሩላት አያስፈልጓትም ነበር። አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿን በቀን ከቶ አይዘጉም። የአሕዛብም ግርማ ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ፣ አያችሁ፣ አፋችንን መጠንቀቅ አለብን። አፋችን ንጹህ መሆን አለበት። ጸያፍ ነገር ሁሉ እርኩሰትንና ውሸትን የሚያደርግ ወደ እርሷ ከቶ አይገባም ይላል እግዚአብሔር ቃል። ስለዚህ እነዚህ ነገሮች አፋችን ንጹህ መሆን አለበት፣ እጃችን ንጹህ መሆን አለበት። እርኩሰትን ማድረግ የለብንም። ጸያፍን ንግግር ከዓይናችን ከምን ማራቅ አለብን። ስለዚህ ሁሉ ጊዜ በእግዚአብሔር ቃል ጋር ስንመጣ ያጥበናል፣ ሬዲ ያደርገናል ማለት ነው። ስለዚህ ወገኖች እና ሶስተኛው ሰማይ ላይ ደግሞ እንደ ፀሐይ የሚያበሩ አረማመዳቸው እንደ ሄኖክ እንደነ ሙሴ ያደረጉ ወገኖቼ፣ እንደነ ሙሴና እንደ ሄኖክ መራመድ ከጌታ ጋር ለተወሰኑ ሰዎች ብቻ የተደረገ ሳይሆን ለሁላችንም የሚቻል ነገር ነው። እግዚአብሔር ጋር ክርስቶስን ከጌታ ጋር ሁሉ ነገራችን ጋር አብሮ አሁን ለምሳሌ ወደ ስራ ስገባ ጌታ ከኔ ከስራዬ ጋር አብረሁን፣ ስሰራ አብረኸኝ ሁን፣ ስወጣ ትምህርት ቤት አብረኸኝ ሁን፣ በሁሉ በቤቴ በሁሉ በመግባት በመውጣት አብረኸኝ ሁን ስንል የክርስቶስን ህይወት ገባችሁ ሼር እያደረግን በህይወታችን ጌታን ስናስገባው እንደ ሄኖክ ምን እንሆናለን? እንደ ሄኖክ አረማመዳችንን ከክርስቶስ ጋር እናደርጋለን። ስለዚህ ሶስተኛው ሰማይ ላይ የሚነጠቁት ምን አይነት ናቸው? የሚሄዱት ምን አይነት ናቸው? እንደ ሄኖክ አይነት የሆኑት እንደ ፀሐይ የሚያበሩ እንደሱ አይነቶቹ ናቸው። ስለዚህ ይቻላል ማለት ነው ወገኖቼ፣ እንደ ሄኖክም ሶስተኛው ሰማይ ላይ መነጠቅ ማለት ነው። አሜን። ስለዚህ ወደ ዛሬው ትምህርታችን ስንሄድ እዚህ ጋር ምን ይላል እግዚአብሔር ቃል? እግዚአብሔር ቃል ምን ያደርገናል? ያጥበናል። ልክ ውሃ ማጠብን ማለት ምንድነው? ቅድም እንዳየነው ሰው አሁን ለምሳሌ ምግብ በላሁኝ እንጀራ በሽሮ በልቼ ፕሮቲን አለው፣ ግን ያ ገብቶ እንዴት ላጥንቴ ለስጋዬ እንዴት እንደሚጠቅመኝ በስጋዬ አይኔ አላየውም። እንደዛ ሁሉ የእግዚአብሔር ቃል ገብቶ ስራውን ይሰራል በእኛ ውስጥ ማለት ነው። አሜን። ስለዚህ ምን ይላል እዚህ ላይ ኤፌሶን ላይ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷም ራሱን አሳልፎ ሰጠ። ስለዚህ ወገኖቼ የእግዚአብሔር ቃል ምን ያደርጋል? ያጥባል። እርሷን ይላል እኛን እንዲቀድሳት ራሱን አሳልፎ ሰጠ። ለቤተ ክርስቲያን አሳልፎ ራሱን ሰጠ። እድፈት ወይንም የፊት መጨማደድ ወይንም እንዲህ ያለ ነገር ሳይኖርባት፣ አያችሁ፣ እድፈት ስጋና ነፍስን የሚያረክስ ብዙ የሚያረክስ ፖሉት የሚያደርግ ነገር አለ። ስለዚህ እሱን የሚያጥበን ምንድነው? የእግዚአብሔር ቃል ነው። ምን ይላል? ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። ስለዚህ ስፖትለስ ዊዛውት ሪንክል ያለ ፊት መጨማደድ በቃ እንደዚህ የሚያደርግ ማለት ስንታይ ሲያየን ጌታ ፊት መጨማደድ የሌለብን የሚያደርገን የእግዚአብሔር ቃል ነው። ስለዚህ we have to meditate on the word of God። የእግዚአብሔርን ቃል ሁሉ ጊዜ ማንበብ ግዴታ ነው ማለት ነው። የእግዚአብሔር ቃል ልክ ሁለተኛው ሰማይ ላይ ለመነጠቅ የምንፈልግ ጌታ ሲመጣ ብራይድ ኦፍ ክራይስት ለመሆን የክርስቶስ ሙሽራይት ለመሆን ሁለተኛው ሰማይ ላይ ለመግባት ምን መሆን አለብን ማለት ነው? ያለ ፊት መጨማደድ ስፖትለስ ዊዛውት ሪንክል ፊትን መጨማደድ የሌለባትን ቤተክርስቲያን ነጥብ የሌለባትን አንጽቶ ለራሱ የሚያቀርበን በምንድን ነው? በቃሉ ነው። ስለዚህ የሆነ ሰዓት ወስነን በቀን ውስጥ እግዚአብሔርን ቃል ማንበብ ግዴታ ነው ማለት ነው። አሁን ለምሳሌ ቻሌንጅ የሚል ነገር አይቻለሁ። መጽሐፍ ቅዱስን ማንበብ that's good። ያንን ስታነቡ
እኔም አነባለሁ፣ ኦዲዮ ሰማለሁ። ከዛ በየቀኑ ስንማር አንደርስታንድ ያላደረግነውን ነገር ደግሞ ጉግል እያደረግን ዋት ኢዝ ኢት ሰርች ስናደርግ ጌታ ራሱ ያስተምረናል። ያንን ነግሬያችኋለሁ ያለፈው ጊዜ። ራሱ ጌታ መንፈስ ቅዱስ ይመራችኋል። እኔ በውስጤ ጠይቄ ገና ያሰብኩት ይሄ ምን ይሆን ያልኩትን በሙሉ ጌታ መንፈስ ቅዱስ አስተምሮኛል። በሙሉ አንድ ነገር ሳይቀር ማለት ነው። ስለዚህ ይሄ ምንድነው ብዬ እንኳን ገና ጥያቄ ገና በውስጤ ያለውን ጌታ በዛው ጊዜ ይመልስልኛል። ስለዚህ ይልክልናል ማለት ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ ተገልጧል። ስለዚህ ያንን እግዚአብሔር ስለሚያስተምረን እኛ እያነበብን ሜዲቴት የሚያደርግ ሰው ይሄ ምን ይሆን ይላል። ልክ እንደገባው ሰው ዝም ብሎ አይሮጥም፣ አይጋልብም። መጽሐፍ ቅዱስን ሲያነብ ዝም ብሎ ኦኬ ታነባላችሁ፣ ትሰሙታላችሁ። ከዛ ደግሞ ይሄ ምን ይሆን የምንለውን ደግሞ ጉግል ስናደርግ ምን ሳደርግ እግዚአብሔር ምን ያደርግልናል? መገለጡን ይሰጠናል፣ ይልክልናል ማለት ነው። አሜን። ስለዚህ እግዚአብሔር ቃል እንደዚህ ይላል። መታጠብ ይላሉ ፓስተር ጆስዊት ያስተማሩትና ሌላም ከእግዚአብሔር ሰዎች የተማርኩትን ነው የጻፍኩ ሼር ማደርጋችሁ ወገኖቼ። ስለዚህ ወገኖቼ ይሄ በውሃ መታጠብ it's an ongoing everyday event። በአንድ ጊዜ በሳምንት አንድ ጊዜ አይደለም። ልክ በየቀኑ መታጠብ በየቀኑ it's an ongoing everyday event ነው ማለት ነው። በየቀኑ ነው በእግዚአብሔር ቃል መታጠብ ያለብን። ከዛ ደግሞ ዮሐንስ 17:17 ላይ ምን ይላል እግዚአብሔር ቃል? ዮሐንስ 17:17 17 ጌታ ኢየሱስ ምን ይላል? በእውነት ቀድሳቸው። ስለኛ ሲጸልይ ስለ ሐዋርያቶች ሲጸልይላቸው በእውነት ቀድሳቸው፣ ቃልህ እውነት ነው። አያችሁ፣ የእግዚአብሔር ቃል ምንድነው? እውነት ነው። በቃልህ ቀድሳቸው። ስለዚህ የእግዚአብሔር ቃል ምን ያደርጋል ማለት ነው? ይቀድሳል ማለት ነው። በራሳችን ትግል ሳይሆን ቃሉ ራሱ የመቀደስ ኃይል አለው። ጌታ ስሙ ይባረክ። በዚህ ላይ ደግሞ ቃሉ ምንድነው? እግዚአብሔር ቃል እውነት ነው። እግዚአብሔር ምንድነው? በቃ እውነተኛ አምላክ ነው። እዚህ ላይ ደግሞ ደብል የሆነ ነገር እናያለን። ደብል የሆነው ነገር የምናየው ምንድነው? የእግዚአብሔር ቃል እውነት ከሆነ ምንታመን እምነታችን በእግዚአብሔር ቃል ላይ ይሆናል ማለት ነው። ሰማይ ምድር ያልፋል፣ እውነት እላችኋለሁ ቃሌ ግን አንዷ አታልፍም አለ ጌታ ኢየሱስ። ለሚያምነው ሰው እንዴት ኃይለኛ ነገር እንደሆነ ታውቃላችሁ? የእምነት መሰረት በውስጤ በጣም አለ ወገኖቼ። ጌታን በእምነት በታማኝነቱ ስላየሁት ማለት ነው። እና በአንድ እግዚአብሔር ሰው ስታስተምረን ድሮ ምን አለችን? አሁን ለምሳሌ ሁላችንም የምንፈልገው ነገር አለ። ሁሉ ሰው የሚፈልገው አንድ ጥያቄ አለው። አትሊስት ቢያንስ ማለት ነው ይሄንን ነገር እንዲሆንልኝ ብንለው ብዙ ነገሮች አሉን። ብናምን ግን በሙሉ እግዚአብሔር ያደርገዋል። እና አሁን ለምሳሌ እንደው በጥቂቱ ያለችው ምን አለች? እኔ ብዙ ማቴሪያል እንደዚህ ነገር ላይ ኦፍ ኮርስ እግዚአብሔር በማቴሪያል ይባርካል። ግን ያው ጥርግ ብሎ ማቴሪያሊስት ቸርችን ስላደረጓት አይ ዶንት ላይክ ዳት ኤግዛምፕል። ያን ምሳሌ አልወደውም። ግን አሁን ለምሳሌ የምትተማመኑበት ሰው ይሄ ሰው እቺ ሴት ለኔ ይሄን ታደርጋለች ብላችሁ የምትሏቸው ሰዎች አሉ በህይወታችሁ። ቢያንስ አትሊስት አንድ ሁለት ሰው አናጣም። ሁላችንም የምንተማመንባቸው እግዚአብሔር በሰው መታመን ጥሩ ነው እያልኩ አይደለም። በስጋ ለባሹ የሚታመን የተረገመ ይሁን ይላል። ያ ሳይሆን አትሊስት ግን ለክፉ አሳልፈው አይሰጡኝ የምንላቸው ሰዎች አሉን። ሁላችንም ቢበዛ አንድ ሁለት ሰው አናጣም። ይሄ ሰው ከእኔ አሳልፎ አይሰጠኝም እንላለን። እንደዛ ሁሉ በሰው እንደዚህ ካልን እግዚአብሔርማ እንዴት ወገኖቼ፣ እንዴት እናንተ ክፉዎች ሳላችሁ አለ እኮ ለልጆቻችሁ መልካም ካወቃችሁ እናንተ ክፉዎች ናችሁ አለ ጌታ። በቃ ግን ለልጆቻችሁ ትሞታላችሁ፣ በጣም ትጋደላላችሁ፣ መልካም ታደርጋላችሁ አለ። የሰማይ አባትማ ለሚለምኑት እንዴት ዳቦ ለሚለምኑት ድንጋይ ይሰጣል? ጊንጥ ይሰጣል? አይሰጥም እግዚአብሔር። ስለዚህ እግዚአብሔር ቃል እውነት ነውና ልንታመነው ይገባል፣ ልታመነው ይገባል። ደግሞ የሚገርማችሁ ለሚሌኒየም የሚመጣው ጌታ ለ1000 ዓመት አሁን በቅርብ ነው ጌታ 1000 ዓመት የሚነግሰው። ይሄ በጣም ገና የሚሩቅ ነገር አይደለም። ኢትስ ካሚንግ ቬሪ ሱን። ጌታ በጣም በቅርብ ይመጣል እና
ሲመጣ ለ7 ዓመት በኋላ 1000 ዓመት እዚህ ምድር ላይ ሲነግስ የሚገርማችሁ ነገር የሚነግሱት ኦፍ ኮርስ ቅዱሳን ናቸው፣ በሱ የሚታመኑ ናቸው ወገኖቼ፣ በሱ የሚታመኑት ናቸው ንጉስ የሚነግሱት። ይሄን ትምህርት ተምሬያለሁ እና የእግዚአብሔር ቃል እውነት ነው። በቃ የእግዚአብሔር ቃል እውነተኛ ነው። እግዚአብሔር ሊዋሽ አይችልም ይላል እግዚአብሔር ቃል። በቃ ኢትስ ኢምፖሲብል። ባህሪው ተፈጥሮ ውስጥ እግዚአብሔር ውሸት የለበትም። ያቺን እናት ሁሉ ጊዜ ምሳሌ ሰጣችኋለሁ። ለልጆቿ ሁሉ ጊዜ የምትጸልይና ልጆቼን አደራ ጌታዊ ሲኦል እንዳይገቡብኝ ያለች በየቀኑ ጌታን ትጨቀጭቀዋለች። የነበሩበት ሁኔታ አይዶን ነውና እንደው ልጆቼን አደራ እንዳለች ጌታ ያ ልጇ አንደኛው ልጇ ጠጥቶ ይሆና አይዶን ነው ወደ ሲኦል ይወርዳል ሞቶ ማለት ነው ነግሬያቸዋለሁና ልክ ሲኦል ሲገባ ወርታች ቀጥታ ነው የወረደው። እንዲቀራመቱት ሲሉ ገና አጋንንቶች ጌታ ድምጽ መጣ እንዳትነኩት የሚል ለእናቱ ቃል ገብቼላታለሁ መልሱ ተመለሰ ወደ ምድር። ስለዚህ አያችሁ ጌታ እስከዚህ ታማኝ ነው። በቃ ቃሉ ይፈትናል። በርግጥ ሙሴ ማነው ዮሴፍንም ፈተነው ይላል፣ አብርሃምንም እግዚአብሔር ፈተነው ይላል። መፈተን አለ፣ ግን እግዚአብሔር በዚህም በዛም ታማኝ አምላክ ነው። በቃ it is dead sure እግዚአብሔር ለሚያምነው ያደርጋል። ያ ራሱ አንደኛው መሰረታችን ይሄ በአንድ ድንጋይ ሁለት ወፍ መታን ማለት ነው። እና እግዚአብሔር ቃል አንደኛ ምንድነው እውነት ነው አሁን እንዳለው። ከዛ ደግሞ ቀድሳቸው የእግዚአብሔር ቃል ምን ያደርጋል? ኢሳይያስ ማነው ዮሐንስ 17:17 ላይ እንደየ ነው እግዚአብሔር ቃል ምን ያህል ይቀድሳል። take time to read and meditate the word of God to wash us እግዚአብሔር ቃል እንዲያጥበን ወገኖቼ። አንድ ምሳሌ ብሰጣችሁ፣ አንድ የሰማሁት ምሳሌ ቻይና ውስጥ ነውና ቻይና ውስጥ አይ ዶንት ኖ በጣም ያደገ ያለ ክርስቲያን ሀገር መሆኑን ሰምቻለሁ አንደርግራውንድ እና በፍጥነት ደግሞ እድገታቸው በጣም የሚያስደስት ነው ቻይናዎቹ። እና እቺ ቻይና በአንድ ወቅት ክርስቲያን የሆኑትን እስር ቤት ያስገቧቸውና አሁን ክርስቲያኖቹን ከውስጣቸው ሙልጭ አድርገው የእግዚአብሔርን ቃል ለማውጣት ማለት ነውና ኮሚኒዝምን በውስጣቸው ለማስገባት ትልቅ ስፒከር በታሰሩበት እስር ቤት ውስጥ ስፒከር አድርገው 24 ሰዓት ስለ ኮሚኒዝም ይሰማሉ። 24 ሰዓት ገባችሁ? ጆሮአቸው ላይ ይጮሃል። ኮሚኒዝም የማኦ ሴቲንግ መሰለኝ ሴቱንግ በፊት ፕሬዚደንታቸው የነበረው እና ያ ከመስማት የተነሳ በቃ ሙልጭ አድርገው ከሃዲ ሆነው ይወጣሉ። ስለዚህ ወገኖቼ መስማት ኃይል አለው ማለት ነው። ስለዚህ that's why እግዚአብሔር ቃሉን ከዓይንህም አታርቀው አንበው ትእዛዝ ነው። በቃ ማንበብ አለብን። ምን እንደሚያደርግ እግዚአብሔር ቃል ያውቃል። ስለዚህ ውስጣችን ስንሰማው አናካብድ ወገኖች። አንዳንድ ወገኖች ደግሞ ስታስተምሩ ለየሰው ልክ የእግዚአብሔርን መስማት ምናምን ይሰማል፣ ሁሉም ይሰማል፣ ዲግሪው ይለያያል እና ራሱ ይሄን ስንላቸው ይከብዳል ለሚሰማው ለምናስተምረው ሰው። እኔ እግዚአብሔርን ድምጽ ሰማለሁ፣ ሁሉም ይሰማል። እንዴት እንደሚሰማ ደግሞ ማስተማር አይደለም ማስተማር። በትንሹ ምሳሌ ያለፈው ጊዜ እንደሰጠዋችሁ የእግዚአብሔርን ቃል ስታነቡ አሃ ብላችሁንም እንትምትሉበት ያ እግዚአብሔር God is speaking to you። በቃ በትንሹ ያ ነው ምሳሌው። አሁን ለምሳሌ እያነበባችሁ ያለ ትንሿ ልጄ እንኳን አሁን መጽሐፍ ቅዱስ እንደዚህ ስትሰማ ስብከት ይዘው ትላለች። ምን አያችሁ? ጌታ እየተናገራት እኮ ነው። this is the voice of God። እግዚአብሔርን መስማት ማለት ነው ወገኖቼ። ሌላ አካብዱባችሁ። እነሱ ከማንም ተለይተው እንደዚህ የለም። ሁሉም አንድ እግዚአብሔር ልጅ ነው እና እየሰማችሁ ያላችሁ እንደ ትንሾቹ ልጆች what ይላሉ። አዩ the Lord እግዚአብሔር እየተናገራቸው ልጆችም እንደኛው ያናገራቸዋል። that is ያ ነው እግዚአብሔርን ድምጽ መስማት ማለት። አንድ ቻፕተር ስታነቡ ሁለት ቻፕተር ወይ ጉር ስትሉ ጌታ እያናገራችሁ ነው። ያ ነው እግዚአብሔርን ድምጽ መስማት ወገኖቼ። ስለዚህ ያንን አብዝተን ስንሰማ ከሰማን የተነሳ ልክ እንደነዛ እንደ ቻይናዎቹ ኮሙኒስት ሆነው ድርቅ ብለው እንደወጡት ከእስር ቤት እኛ ደግሞ በእግዚአብሔር ቃል ታጥበን ጽድት ብለን የክርስቶስ ሙሽራይት ሆነን እንወጣለን ማለት ነው። የእግዚአብሔርን ቃል ከመስማት ብዛት ከማንበብ ግዴታ ነው ማንበብ። በቃ ካልቸር መሆን አለበት። እግዚአብሔር ጌታ እስከሚመጣ ድረስ ባለን ጊዜ መጽሐፍ ቅዱስን ማንበብ በቃ ግዴታ ነው። አትሊስት እያንዳንዱ ክርስቲያን መጽሐፍ ቅዱስን ያልጨረሰ መጨረስ አለበት። ደግሞ ይቻላል።
በማንበብም በኦዲዮም በዚህም ተገለባብጠን አትሊስት እኔ አንድ ልጅ ኢትዮጵያ ውስጥ ዮናስ ልዑል ጎበዝ ክርስቲያን ልጅ 4 ጊዜ መጽሐፍ ቅዱስን አንብቦ ጨርሷል። 4 ታይምስ። ጌታ ኢየሱስ ይባርከው። እንደዚህ ይቻላል። አያችሁ ኢትዮጵያ ውስጥ ነው የሚኖረው ጽድት ያለ ክርስቲያን፣ ጌታ ይባርከው። ስለዚህ 4 ጊዜ ከጨረሰ እኛ ጌታ እስከሚመጣ ወይ 16 ጊዜ እናነበዋለን። ጌታ ስሙ ይባረክ። እያነበብን እየሰማን እኔ በኦዲዮም በማንበብም ደግሞ ይሄ ፕሪንት አውት ማን ነው ይሄኛውን ሃርድ የሆነውን እውነተኛው መጽሐፍ ቅዱስ ነው የምወደው። ይሄ የስልክ ላይ ያለው ነው እኔ አይመቸኝም። እና ይሄንን መጽሐፍ ቅዱሳችንን በመስማት በኦዲዮና ኦዲዮ ደግሞ አንዳንድ ኦዲዮ የማይመቹ አሉ በአማርኛ የሆነ ድምጹን በሆነ ባክግራውንድ እንትች የውሃ ድምጽ ምናምን ያደርጉበታል። የእግዚአብሔርን ቃል ይቆራረጡታል። አሁን ለምሳሌ በመጀመሪያ ይላል እግዚአብሔር ቃል። በጣም ደስ የሚለኝ የእግዚአብሔር ቃል ፈርስት ወርድ በእግዚአብሔር ቃል ውስጥ የመጀመሪያው እግዚአብሔር ቃል ምን ይላል? በመጀመሪያ የሚለው ራሱ ይባርካል። ያንን ቆርጠው አውጥተውታል አንድ ኦዲዮ የአማርኛ ኦዲዮ ባይብል ላይ። that's not right። እግዚአብሔርን ቃል መቁረጥ የለብንም። ምን ይላል እግዚአብሔር ቃል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ጌታ ስሙ ይባረክ። በመጀመሪያ እግዚአብሔር ነው። አሜን። ይሄ ራሱ መልእክት ነው። እና እንደዚህ እያደረግን እግዚአብሔርን ቃል እንመገባለን። ኦኬ ፋውንዴሽናል ክላሳችን አሁን ለምሳሌ መሰረት እያያዝን ነው። ግራ ይገባንም። አሁን በፊት ስለ ንስሐ እየገቡ ይዘባረቁ ነበር አይደል ወገኖቻችን። አንዱ ግማሹ አንድ የጌታን ከተቀበልከው 10 ንስሐ አትግባ ምናምን ነው ይላሉ። አሁን ግን ንስሐ መሰረቱ ገብቶናል አይደል? ንስሐ ኤቭሪ ታይም ኤቭሪ ዴይ ሳንተኛም ሂሳብ አወራርደን መኖር እንዳለብን ያን ተምረናል። ያ መሰረት አለን። ከዛ ደግሞ ስለ እጆችን መጫን በቤተ ክርስቲያን እንዴት እጆች መጫን እንዳለበት እኛም ጸጋ መካፈል፣ ከዛ ደግሞ ዲያቆናት ሽማግሌዎች በጾም በጸሎት እጅ በመጫን እንጂ በጠረጴዛ ዙሪያ እንደማይሾሙ ይሄን መሰረት አድርገናል። ስለ ጥምቀቶች፣ ስለ በእሳት መጠመቅ ያን ምን እንደሆነ በእሳት ሰው ሲጠመቅ እንደ ጴጥሮስ በብዙ ሰዎችን ወደ እግዚአብሔር መንግስት ማምጣት ይመጣል። የእግዚአብሔር እሳት ገለባውን ይለያል፣ ስንዴውን ደግሞ መከሩን አዳዲስ ነፍሳትን ወደ ጎተራው ይከታል። ከዛ ደግሞ እንደ ሐናንያና ሰጲራ ደግሞ የእግዚአብሔር ፍርድ ያመጣል። ይሄንን አይተናል። የእግዚአብሔር ቃል ደግሞ ጥምቀት ግዴታ መሆኑን አይተናል። ያመነ የተጠመቀ ጊዜ ካለ መጠመቅ ግዴታ ነው። ጌታ ኢየሱስ ክርስቶስ አዟል። በመንፈስ ቅዱስ መጠመቅ ግዴታ ነው። በጾም በጸሎት በመንፈስ ቅዱስ መጠመቅ አለብን። ይሄንን መሰረት አለን ማለት ነው። ስለዚህ ወገኖቼ አሁን እንደዛ ሆነን ጌታን እንጠብቃለን ማለት ነው። እንደዚህ ከሄድን ሁለተኛውን ሰማይ አናጣም ማለት ነው። ስለዚህ ለሶስተኛው ሰማይ ኤም እናደርጋለን። ብናጣ ሁለተኛውን ሰማይ አናጣም። አሜን። ከዛ ወገኖቼ ትንሽ ቶሎ ላንብብላችሁና እግዚአብሔር ቃል ምን ይላል? ጌታ ኢየሱስ ምን አለ? ማን ነው ከናንተ ቃሌን የሚጠብቅ የሚወደኝ እሱ ነው አለ። ደግሞ አይሁዶች ምን አላቸው? በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። ስለዚህ ኔክስት ታይም ደቀ መዝሙር ምንድነው የሚለው ነገር አሁን ግራ አይገባንም። አሁን በክርስቶስ ትምህርት አሁን እየተማርን ያለነው ደቀ መዝሙር እየሆንን ነው ማለት ነው። የክርስቶስን ትምህርት መሰረታችን የክርስቶስን ትምህርት እያየን ነው። እግዚአብሔር ቢፈቅድ ደግሞ የመንግስተ ሰማይን የህግጋቶችን እንማራለን። አሁን ለምሳሌ የመንግስተ ሰማይ ማቴዎስ 5 6 7 አይ ቲንክ 8 ሁሉ ጌታ ኢየሱስ ክርስቶስ ያስተማራቸው የተራራው ስብከት ግዴታ ነው። በዛ ነው ህግ የምንተዳደረው የእግዚአብሔር መንግስት ህግ። ያንን እናያለን። በመንፈስ ድሆች የሆኑ እንደዚህ የሚላቸውን እነሱን ሁሉ ሄደን እናያለን። ትሁታን ምንድነው ትሁት ማለት እነዚህን እንማራለን። ምክንያቱም እኛው መንግስታችን ሰማያዊ ሰዎች ነን። እዚህ ምድር ላይ ያለንበት ጌታችን ምድር ላይ ያለነው ምንድነው እንደ ቴስቲንግ ምንድነው ትሬኒንግ ግራውንድ ውስጥ ነው ያለነው። በላይፋችን ላይ ትሬንድ እየሆንን ነው። ከዛ በኋላ ግራጁዌት ስናደርግ ደግሞ ጌታ ሲመጣ እንነጠቃለን። እዚህ ግን ትሬንድ እንደረጋለን። በዚህ ምድር ላይ ነገስታት ንጉስ ለመሆን የትምህርት ቤት ነው ይሄ ዓለም። አሜን። እና ጌታ ስሙ ይባረክ። ከዛ the Lord says whoever keeps my word
is the one who loves me ቃሌን የሚጠብቅ እሱ ይወደኛል አለ። ቃሌን የምታደርጉ ደግሞ በእውነት ደቀ መዛሙርቴ ናችሁ ይላል። ጌታ ስሙ ይባረክ። when we keep his word, his commandments in our heart, we fulfill the greatest commandment, which is love the Lord your God with all your heart, with all your strength ቢለው ቃሉን ብትጠብቁ በእውነት ትወዱኛላችሁ አለ። ስለዚህ ቃሉን ስንጠብቅ ኮማንድመንቱን ትልቁን የእግዚአብሔር ህግጋት እንፈጽማለን ማለት ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ ውደድ የሚለውን ያንን እንፈጽማለን ማለት ነው። ጌታ ስሙ ይባረክ። በዚህ ላይ ደግሞ ማቴዎስ 4:4 ላይ ምን ይላል? ዘፍጥረት ላይ እንዳለው ጌታ እግዚአብሔር ምን አለ ለሙሴ? ሰው በእንጀራ ብቻ አይኖርም ማለት በእግዚአብሔር አፍ በሚወጣ ቃል እንጂ። ስለዚህ የእግዚአብሔር ቃል ምንድነው? መና ነው፣ ምግብ ነው። ኤቭሪዴ አሁን ቁርሴን ጥርቅም አድርጌ በላው፣ ሁላችንም በላን አይደለም? ስለዚህ እንደዛ ሁሉ የእግዚአብሔር ቃል ምንድነው? ለነፍሳችን ምግብ ነው ማለት ነው። እንደዛ ነው እላችኋለሁ ወገኖቼ። አሁን ስራ ሰዓት ደርሷል። ጌታ ስሙ ይባረክ። እንቀጥላለን። ስለዚህ ማቴዎስ 4:4 እንደሚለው የእግዚአብሔር ቃል ምንድነው? ኢትስ አ ፉድ መና ነው ማለት ነው። ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ስለዚህ በዚህ በእግዚአብሔር ቃል መጠመቅን አይተናል። ጌታ ይባርካችሁ። እንቀጥላለን። ቱ ቢ ኮንቲኒዩድ። ተባረኩልኝ ባይ